መካከል በጋብሪኤል ጄሱስ መጀመር የፈለገው የሚል ጥያቄዎች ነበሩ። ቪክተር ዮኬሬሽ ተቀይሮ ከገባ በኋላ ሁለተኛው አጋማሽ ትንሽ ለአርሰናል ቀለል ያለ ሆኗል። 8 ጎሎችን አስቆጥሯል። ትናንት 8ኛ ጎሉ ነው በፕሪሚየር ሊጉ ያስቆጠረው። 7ቱ ከዚህ በፊት አርሰናል በሎ ብሎክ የሚጫወቱ ታች ያሉ ቡድኖች ያስቸግሩታል፣ ይፈትኑታል። 7ቱን ጎሎች ያስቆጠረው ሰንደርላንድ፣ ሊድስ እና በርንሌ ነው። የእሱ መምጣት እንዲህ አይነት በጣም ሬዚስት የሚያደርጉ ቡድኖችን አንሎክ ለማድረግ ኤፍሬም መከላከላቸውን ለመስበር ምን ያህል እንደጠቀመ ማሳያ ነው። እንደገና ደግሞ በጥሩ ሰዓት ላይ ፎርሙን እያገኘ የመጣ አጥቂ መሆኑን ማረጋገጥ ይቻላል። አከራካሪም ነበር። ጎሎችን በማያስቆጥርበት ሰዓትም የአርሰናል ምርጡ ተጫዋች ነው የሚል ነጥብ ነበር። አሁን ደግሞ ጎሎችን እያስቆጠረ መጥቷል። በአጠቃላይ ውድድሮች ስትመለከተው ወደ 2 ዲጂት ጎሎች እየተሸጋገረ መጥቷል እና አርሰናል ትናንትና በፕሪሚየር ሊጉ ላይ በጣም በደንብ የዛሬው ጨዋታ በተለይ በሲቲ በኩል ውጤት ሳይገኝ የሚጠናቀቅ ከሆነ በፕሪሚየር ሊጉ ላይ ያለውን የመሪነት ልዩነት በደንብ መተንፈስ የሚችልበትን የ9 ነጥብ ልዩነት መያዝ እንዲችል ሆኖ የወጣበት ነበር ማለት ይቻላል። አስቸጋሪ ቢመስልም ጨዋታው ግን በጥሩ ጌም ማኔጅመንት ከአንዱ ከሁለት አጋጣሚዎች በስተቀር በ90 ደቂቃ ውስጥ አርሰናል የተቸገረበት ከ2-3 አጋጣሚዎች በስተቀር ያን ያህል በጨዋታው መቆጣጠር ሳያቅተው በደንብ ነጥቡን ይዞ መውጣቱን አረጋግጧል። ክሊንሺት ነበር 21ኛው ክሊንሺት ቅድም እንደገለጽከው በ39 ጨዋታዎች። አሁን ደግሞ ብሬንትፎርድ ነው ቀጣይ ተጋጣሚው የፊታችን ሳምንት ላይ በዚህ ሳምንት አጋማሽ ማክሰኞና ረቡዕ ነው። አይ ቲንክ ሐሙስ የሚደረግ ጨዋታ ነው። የአርሰናል ሐሙስ በጣም በጥሩ ዳይሬክሽን ለመሄዳቸውን ያረጋግጡበት ምሽት ነበር ማለት ይቻላል ትናንት። የመድፉ የውጤት ዓላማና ግብ በጣም ደጋግሞ የተጠቀሰ ሲሆን በጣም ጥብቅ፣ ንቁ፣ እድል የማይሰጥ ለፊዚካል ባትሎ የተዘጋጀ ከትኩረቱ ያልተዛነፈ በህብረት የሚዋደቅ ከኳስ ጋርም ያለ ኳስም ለመንቀሳቀስ የማይቸገሩ በጣም ጠንካራ ተከላካዮች ያሉት እንደ ዴክላን ራይስ አይነት ሰፊ ሽፋን የሚሰጡ ሜዳውን አካለው የሚጫወቱ የጓደኞቹን ስህተት ጭምር ሽፋን የሚሰጡ ጎሎችን የሚሞክሩ አሲስት የሚያደርጉ የማይደክሙ የማይጎዱ አይነት ተከላካዮችን የነጣቂ አማካዮችን የመሀል ሜዳ ሚዛን ጠባቂዎችን የያዘ እንደ ዙቢሜንዲ አይነት ይሄ ሌላው ድምፅ አልባው መሳሪያ ነው። በራይስ የተሸፈነው ቢሆንም የአርሰናል ውጤታማነት ሚስጥር አንዱ መሰረት ነው። ማንም ቶማስ ፓርቴን እያስታውስ አይደለም። በሁሉ ጨዋታ ሞመንቶች ላይ ዙቢሜንዲ ሲሳሳት አርሰናል እንዲህ የሚጋለጠው መሆኑን ደጋግመን አይተናል። በተለይ በዩናይትዱ ጨዋታ ላይ በስነ ልቦናው ጭምር የተበለጠ ነበር። መድፈኛው ብቸኛው የመድፉ ሽንፈት ነው። በሊጉ ብቻ በ20 ጨዋታዎች እንግዲህ አርሰናል 16ኛ ድሉ ነው። ፍቅር በ13 ድሮ ሲያደርግ 1 ሲሸነፍ አርሰናል ከ39 ጨዋታዎች 21ኛውን ክሊንሺት ሲያሳይ ጥብቅ የመከላከል ስልት ላይ የሚገኘው ቡድን 5 ጊዜ ብቻ አቻ ሲወጣ ከፎረስት እስከ ቼልሲ፣ ሊቨርፑል፣ ሰንደርላንድ እና ሲቲ በጣም